አትነቂኝ፣ ጫፌን እንዳትይዥ። በጣም ነው የምታሳፍሪው። እሺ እኔ አንድም ቀን የማይመጥንሽ ቦታ ትገኛለሽ ብዬ አስቤ አላውቅም። ቆይ ምን አይነት ልጅ እየሆንክ ነው? ቤሉል ከዚህ በፊት አጎቱ ወይዘሮ ሄለንን ብትጠነቀቅ ይሻልሃል፣ እሷ እንደምታስበው አይደለችም። አንድ ቀን ግን ሁሉም ነገር ይገባሃል ብሎት ነበር። ዛሬ ግን ሁሉም ነገር ሲገባህ አየህ እኔን ማመስገን ጀመርክ በማለት አጎቱ ከዚህ በፊት በጣም በተደጋጋሚ ስለ ወይዘሮ ሄለን ነግሮት ነበር። አሁን ላይ ቤሉል ያየውን ነገር ማመን አቃተው። እያንዳንዱ ነገር እየተከታተለ ሁሉንም ነገር ደረሰበት። አጎቱን ወደ ኋላ ያለውን አስታወሰ። ሰላም ሰላም የቻናሌ ቤተሰቦች፣ ቻናሌ ላይክ ሰብስክራይብ በማድረግ ቤተሰብ ይሁኑ። መስዬ አባቱ ለቤሉል የሰጠውን ስጦታ ጠፋባት። በጣም ተደናገጠች። ያየችውን ነገር ማመን አቃታት። ምክንያቱም ከዛ በፊት ልትሰጠው አስባ ነበር። እናቷ ስትመጣባት ደብቀው ስለነበረ ከትራሱ አጣችው። ወጣ ብላ ስትመለስ ነበር እና ቶሎ ቤሉል ብላ ልትሰጠው አባት በአማና መልክ ያስቀመጠልን ስጦታ እኔ ጋር ስላለ እንድትወስድ እፈልጋለሁ ስትል የነገረችው። እሱም ተከትሎ ወደ ክላሷ ገባ። በሰላም ነው አላት። አዎ በሰላም ነው ቤሉሌ፣ አሁን ላይ የምሰጥህን ስጦታ ከዚህ በፊት አባትህ ለአንተ እንድሰጥህ ያዘዙኝ ነው በማለት ነገረችው። እሱም ምን ሊሆን ይችላል ብሎ ጠየቃት። ይህን የማውቀው ነገር የለም፣ አይተህ ማየት ራስህ ማየት ትችላለህ ብላ ተራሷን ብድግ አድርጋ ልትሰጠው ስትል በቦታው ላይ አላገኘችም። በጣም ተደናገጠች። ቤሉል ጉዱኛለሁ አለችው። ምንድን ነው የተፈጠረው? አሁን ላይ ትራሴ ያደረግኩት ነበር። እናቴ ልሰጥ ስል እናቴ ስትመጣብኝ ወደ ትራሱ አሁኑ አደረግኩት። አሁን ስመጣ ግን አጣሁት አለች። ይህንን የወሰደችው በእርግጥ አሁን ላይ ማን እንደሆነ ራሷን ማሳወቅ አልፈለገችም። ነገር ግን የቤሉል እህት ናት ይህንን የወሰደችው። ኤልሹ ምንም ነገር ከማድረግ ወደኋላ አትልም። አሁን ላይ የአባቷን አደራ ለእናቷ አሳልፋ ከሰጠች ትልቅ ችግር ይፈጠራል ማለት ነው። ኑኑዬና እንዲሁም ወንድሟ ከሳሎን ጋር ቁጭ ብለው በሰላም ነው ደህና ነሽ እህቴ ያላት። ሰላም ነኝ ወንድሜ፣ አንተ እንዴት ነህ በማለት ጥያቄዋን ቀጠለች። እሱም በጣም ደህና ነኝ አላት። ደህንነቱን በተረጋጋ መንገድ መለሰላት። እናቷ መጣችና የኔ ልጅ በሰላም ነው ደህና አይደለሽም እንዴ አለቻት። ልጅም አረማዬ በጣም ደህና ነኝ ብላ ደንገጥ አለች። ሰለብ ብለሽ እኮ ነበር፣ በሰላም ነው ግን የኔ ልጅ ምን ሆነሽ ነው አለቻት። እሷም አሬን እማዬ ምንም አትሰቢ በጣም ደህና ነኝ አለቻት። አሁን ላይ ያሳሰባት ጉዳይ ብዙም ቢሆንም እናቷን ግን አንድም ነገር ሀሳብ ውስጥ እንድትገባባት በፍጹም አትፈልግም። አሁን ላይ መኩ አሁን ላይ ምንም የሚያሳስብ ነገር የለም በማለት ተናገረ። የሰው ቤት ሆነን እንዴት አያሳስብም በማለት ነበረ የመኩዬ እናት የመለሰችው። አንድ ቀን እንወጣለን፣ ሁሌም ሰው ቤት ልንኖር አንችልም በማለት ነበረ መኩ የመለሰው። ምን አጋጣሚ ተፈጥሮ ልንወጣ እንችላለን? እዚሁ ልናረጅ አይደል እንዴ አለች የቤሉልን ይቅርታ የመስዬ እናት። ከዚያ በኋላ ነበረ ኑንዬ ፈጣሪ ለምክንያት ነው እንዴት ተረጋግቶ ማውራትን የቻለው መኩዬ አሁን ላይ ህይወት ስላበሰለው ነው፣ እንዲሁም የሰው ቤት ስላበሰለው ነው። በዛ ላይ ደግሞ እህታችን ታማ እንድናያት የሆነው በምክንያት ነው። እዚህ የመጣውም በምክንያት ነው። ነገሮች ይቀየራሉ፣ ደግሞም ተስፋ አለኝ በማለት ነበር ምላሽ የሰጠችው። አሁን ላይ እኔም ብዙ ነገር ተምሬያለሁ። የሳቀልኝ ሁሉ እንደማይወደኝ፣ የሳመኝ ሁሉ ደግሞ ትክክለኛ ቤሉል እናቴ የሚላትን የሚያምናትን የሆነ ስልክ ስታወራ ቤት ውስጥ በጣም ተደብቆ እያዳመጣት ነበር። በዛ ቅጽበት ነበር የምትወጣበትን መንገድ ተከታትሎ ሁሉንም ነገር የደረሰበት። አሁን ላይ እናቴ የሚላትን የሚያምናትን መንገድ ላይ እንደምንም አድርጎ ወጣ። ተከታተላት። እሷም ክትትሉን ሳታቋርጥ ሄደች። ያገኘችው ቴድን ነበር። ከቴዲ ጋር ሲያያቸው በጣም ተደናገጠ። ቴዲ እሱን ሲያዩ ተደናገጠ። የሚይዘውን የሚጨብጠውን ጠፋው። ነገር ግን ምንም ማድረግ አልቻለም።
በዛ ቅጽበት ነበረ እንደምንም አድርጎ ራሱን አረጋግቶ አሁን ላይ አንቺ እናቴ ነሽ ብሎ ለማመን ይከብዳል። የማይመጥንሽ ቦታ ላይ ትገኛለሽ፣ እንደምታስበው እኮ አይደለም አለችው። እርግጥ ነው እዚህ ቦታ ላይ የሚመጡት 2 ጥንዶች ወይም ፍቅረኛሞች ነበሩ። ታዲያ አንቺ ምን ትሰሪያለሽ በማለት ነበረ ምላሹን የሰጣት። እሱም ሁሉንም ነገር ለመመለስ ቴዲ ምላሱን ለቀቅ ሲያደርግ ነበር በቦክስ የመታው። በስተመጨረሻ ከዚህ በኋላ እኔና አንቺ ቤት እንነጋገራለን፣ እንድትጠጊኝ አልፈልግም አላት። መሲ አሁን ላይ ቴዲን ከቀጠረባት ቦታ እየተጠባበቀችው ነበር። እሱ ግን እንደምንም አድርጎ ከቀጠረችው ቦታ ለመምጣት ሞክሯል። በስተመጨረሻ ምን ይፈጠር ይሆን የምናይ ይሆናል። አሁን ላይ መሲ የቴድን ፍቅር ትቀበለው የምትሉ እስኪ ኮመንት ላይ ያስቀምጡልኝ። ውድና የተከበራችሁ ቻናሌ ቤተሰቦች ቻናሌ ላይክ፣ ሰብስክራይብ በማድረግ ቤተሰብ ይሁን።